ሰላም እንዴት ናችሁ? የማግስተር ቤተሰቦች በዛሬው ኢንክሉሲቭ ወደ ቻፕተር 3 እንሄዳለን። አይደንቲፊኬሽን ኤንድ ዲፈረንሺየትድ ሰርቪስ ይላል። እንግዲህ ይህ ቻፕተር እዚህ ሞጁል ጋር ካሉት ቻፕተሮች ውስጥ በጣም አብዛኛውን ፖርሽን የሚይዘው ቻፕተር ነው። እንግዲህ ምንድን ነው ኢንክሉሲቭነስ ወይም ኢንክሉሲቭ ማለት ምንድን ነው፣ ኢንክሉድ ማድረግስ ምንድን ነው የሚሉትን ነገሮች በሁለቱ ቻፕተሮች ላይ በደንብ ለማየት ሞክረናል። እዚህም ጋር ያሉት ነገሮች ምንድን ናቸው? ስለተለያዩ ሰርቪሶች እናወራለን። እነዚህ ሰርቪሶች ከዲዛቢሊቲ ጋራ ምን መምሰል አለባቸው፣ እንዲሁም ዲዛቢሊቲ በተለያዩ ቦታዎች ላይ እንዴት ነው እይታ ያለው፣ በምን መልኩ ይታያል፣ ለሰውየውስ ወይም ደግሞ ዲዛብልድ ለሚሆኑ ሰዎች፣ ኢምፔርመንት ላለባቸው ሰዎች እንዴት ነው ዲዛቢሊቲን ዲፋይን የሚያደርጉበት መንገድ የሚሉትን ነገሮች ነው የምናየው። ሰፊ ፖርሽን ነው የሚይዘው። እንደነገርኳችሁ የምናየው በጣም ኮር የሚባሉ ፖይንቶች እና ለእናንተ አዲስ ናቸው ብለን የሚባሉትን ፖይንቶች ነው የምናየው። እንግዲህ በዚህ ቱቶሪያል ላይ እዚህ ውስጥ ያሉትን ነገሮች ሙሉ በሙሉ ከተረዳችኋቸው አብዛኛውን ፐርሰንት 100% በሚባል ደረጃ የማወቅ እድላችሁ ሰፊ ነው ማለት ነው፣ በደንብ የመረዳት እድላችሁ ይህን ቻፕተር። ስለዚህ ያው አይደንቲፊኬሽን ኤንድ ዲፈረንሺየትድ ሰርቪስስ ላይ የኢንትሮዳክሽን ፓርቱን መጀመሪያ ስናይ ዲዛቢሊቲን እና እንዲሁም ዲፈረንሺየትድ ሰርቪስስ እነዚህ ሁለቱን አንደርስታንድ ማድረግ የሚሉትን ነገሮች ነው የምናየው። ያው ዲዛቢሊቲ ማለት ከዚህ በፊት እንዳየነው የሆነ የሰውነታችሁ ክፍል ሎስ ወይም ደግሞ ያ ነገር ሎስ ኦር አብኖርማሊቲ ሲያጋጥማችሁ ዩ አር ኢምፔርድ ትባላላችሁ እና በዚህ ምክንያት ደግሞ የሚያጋጥማችሁ ማድረግ የማትችሏቸው ነገሮች ሲፈጠሩ ዲዛቢሊቲ ይባላል ተባብለናል። ስለዚህ የተለያዩ ሰርቪሶች ያስፈልጋቸዋል ማለት ነው። ዴይ አር ኮልድ ዲፈረንሺየትድ ሰርቪስስ የሚባሉት የተለያዩ አይነት ሰርቪሶች ያስፈልጓቸዋል እናንተ ፋንክሽን ማድረጋችሁ እንዲቀጥል። ለምሳሌ ማየት የማትችሉ ከሆነ ለማየት የሚያግዟቸው አሲስቲቭ ዲቫይስስ ያስፈልጓቸዋል። መራመድ የማትችሉ ከሆነ ልክ እንደዚህ አይነት ነገሮች ማየት ወይም ደግሞ የማሰብ ኮግኒታል የሆነ ችግርም ከሆነ የገጠማቸው በተመሳሳይ ማለት ነው። ስለዚህ ዲዛቢሊቲ ማለት እና ዲፈረንሺየትድ ሰርቪስስ ማለት እነዚህ ናቸው። ሶ እንግዲህ ስንጀምር ምን ይላል? ፒፕል ዊዝ ዲዛቢሊቲ ሃቭ ዘ ሴም ሂውማን ኒድስ አዝ ኤኒዋን ኤልስ። እንግዲህ ልክ እንደ ከሁሉም ሰው ጋር ተመሳሳይ የሆነ ፍላጎት ተመሳሳይ የሆነ ኒድ ነው ያላቸው ፒፕል ዊዝ ዲዛቢሊቲ ማለት ነው። ሰው ልክ እንደ ማንኛውም ሰው ሰርቫይቫል ይፈልጋሉ። የምግብ እንዲሁም ደግሞ የጤና፣ የሴፍቲ፣ የደህንነት፣ ላቭ፣ ፍቅር፣ ቢሎንጊንግነስ ልክ ከሌላው ሰው ጋር አብሮ የመኖር ሪስፔክት፣ እንዲሁም ፉልፊልመንት እነዚህን ነገሮች በሙሉ በሰዎች መከበርን በሰዎች ላይ የሆነ ቫሊዩ እንዳላቸው ነገር መሰማትን በዚህ ዓለም ላይ ሲኖሩ ልክ እንደ ማንኛውም ሰው የሚፈልጉት አይነት ነገር ነው ማለት ነው። ስለዚህ ይህንን ነገር እንዴት ነው ማግኘት የሚችሉት ወይም ደግሞ ምን ነገሮች ሲሟሉ ነው እነዚህ ዲፈረንሺየትድ ሰርቪስስ የምንላቸው በትክክል ለፒፕል ዊዝ ዲዛቢሊቲ ተደርሷል የምንለው ምንድን ነው ነው የዋናው የቻፕተሩ ሀሳብ። ሰው እንግዲህ በዚህ ውስጥ ምን እናያለን? ስለ ኢምፓክቱ እናያለን። በዴይሊ ሊቭስ ውስጥ ምን አይነት ኢምፓክት አለው ዲዛቢሊቲ የሚለውን እንዲሁም ዳይቨርስ ኒድስ ምን አይነት ነገሮች ያስፈልጋቸዋል፣ ቨልነራብል ለሆኑ ሰዎች፣ ተጋላጭ ለሆኑ ሰዎች እንዲሁም ዲዛብልድ ለሆኑ ሰዎች ምን አይነት ዳይቨርስ ኒዶች ያስፈልጋሉና የዲፈረንሺየትድ ሰርቪስስ ብለን ያየናቸው ከላይ ላይ የእነሱ ኢምፖርታንስ እንዲሁም ጤና እንዲሁም ቴክኖሎጂ፣ ትምህርት፣ ኤምፕሎይመንት ስራ መቀጠር አለመቀጠር፣ ሩራል ላይፍ በገጠራማ የሀገራችን ክፍል ላይ ያሉት የህይወት ክፍል ማለት ነው። እነዚህ ነገሮች እንዴት መታየት አለባቸው ዲዛቢሊቲ ጋር የሚሉትን ኮንሰፕቶች ነው የምናየው በዚህ ቻፕተር እንዳጠቃላይ ማለት ነው። ስለዚህ እንግዲህ የመጀመሪያው ፐርሰን ሪሌትድ ፋክተርስ ናቸው። ዲዛቢሊቲ እንግዲህ ኢንፍሉዌንስ የሚደረግባቸው ወይም ተጽዕኖ የሚያሳድርባቸው የተለያዩ ነገሮች አሉ። የመጀመሪያው ፐርሰን ሪሌትድ የሆኑ ናቸው። ፐርሰን ሪሌትድ ማለት ምንድን ነው? ራሱ ሰውየው ስለ ዲዛቢሊቲ ያለው አቋም ማለት ነው። ያ ማለት ሰውየው ራሱ በተለያየ መልኩ ዳይ ሪያክት ዲፍረንትሊ ቱ ዲዛቢሊቲ፣ ለዲዛቢሊቲ ወይም ላለባቸው ችግር የተለያየ አይነት ፒፕል ዊዝ ዲዛቢሊቲ የተለያየ አይነት እይታ ነው ያላቸው። ስለዚህ ያ ነገር እንዴት ነው የራሱ ፐርሰን ሪሌትድ ማለት እነዚህ ነገሮች ናቸው ማለት ነው። ሶ 5 ሜጀር ፋክተርስ ብለን ልንከፍላቸው እንችላለን ወይም 5 በተለያየ መልኩ ልንከፍላቸው እንችላለን። የመጀመሪያው ኔቸር ኦፍ ዲዛቢሊቲ ነው። ኔቸር ኦፍ ዲዛቢሊቲ ማለት ምንድን ነው? የራሱ የዲዛቢሊቲ ራሱ ተፈጥሮ ማለት ነው። ያ ማለት ዲዛቢሊቲ ሁለት አይነት ሊሆን ይችላል። ዲዛቢሊቲው የመጣበት ምክንያት የመጀመሪያው ኮግኒታል ሊሆን ይችላል። ኮግኒታል ማለት ምንድን ነው? ስንወለድም ጀምሮ ያለብን አይነት፣ ለምሳሌ ሲወለዱ ማየት የማይችሉ ሆነው ሲወለዱ መናገር የማይችሉ መስማት የማይችሉ ሆነው የሚወለዱ ህፃናት ይኖራሉ። ስለዚህ እነዚህ ምንድን ናቸው? ኮግኒታል ዲዛቢሊቲ ያለባቸው ማለት ነው። ሁለተኞቹ ደግሞ አኳየርድ ናቸው። አኳየርድ ደግሞ ምንድን ነው? ዲቨሎፕ ላተር ዱ ቱ አክሲደንት፣ በአክሲደንት ሊሆን ይችላል፣ በበሽታ ወይም የሆነ ኢንጁሪ ካጋጠማቸው በኋላ የሚመጣ ማለት ነው። ስለዚህ በአጭሩ ምንድን ነው? ኮግኒታል አንድ ህፃን ልጅ ሲወለድ ጀምሮ ያለበት ዲዛቢሊቲ ነው። አኳየርድ ማለት ደግሞ በህይወት የዕለት ተዕለት ህይወቱን በሚተገብርበት ጊዜ የሆነ የሚያጋጥመው እክል ማለት ነው። ስለዚህ በእነዚህ ምክንያቶች ሁለት አይነት የዲዛቢሊቲ ኔቸርስ አሉን።
እንግዲህ ኔቸር ኦፍ ዲዚቢሊቲው እንዴት ፋክተር ሊሆን ይችላል፣ እንዴት ኢንፍሉዌንስ ሊያደርገው ይችላል ስንል ሰውየውን አኳየርድ ዲዚቢሊቲዎች በጣም ብዙ ሾክን ያመጣሉ። ማለት ያ ሰው ጤነኝነትን የሚባልን ነገር በህይወቱ ለምዷል። ስለዚህ ከለመደ በኋላ ያ ጤነኝነቱ ሲያጣ የሚሰማው ስሜትና እንዲሁም ሲወለድ ጀምሮ የሚሰማው ስሜት የተለያየ አይደለም። ኮግኒታል ከሆነ ግን ይቀበለዋል ነው። ያ ማለት አክሴፕት አድርጓል ያንን ነገር። ችግሩ በቃ እኔ ከመጀመሪያውም ጀምሮ ማየት አለመቻልን ማየት የሚባል ነገር ጭራሽ ያ ልጅ አያውቅም ማለት ነው። ስለዚህ ኮግኒታል ይሻላል ከማን ከአኳየርድ ከሆነው ይልቅ። አኳየርድ የሆኑት ለብዙ ሰዎች በጣም ተስፋ መቁረጥንና ያ በጣም ሞር ኢንፍሉዌንስድ የመሆን አቅማቸው የሚጨምረው አኳየርድ ሲሆን ነው ማለት ነው። ስለዚህ የመጀመሪያው ኔቸር ኦፍ ዲዚቢሊቲ ነው። ሁለተኛው የኢንዲቪዥዋሉ ፐርሰናሊቲ፣ የዛ ሰው ፐርሰናሊቲ ማለት ምን አይነት ፐርሰናሊቲ ያለው፣ ለነገሮች ያለው እይታ፣ ነገሮች ይቀየራሉ ይስተካከላሉ ብሎ የሚያስብ ሰው ነው ወይንስ አይደለም? ፖዘቲቭ ነው ወይንስ ኔጌቲቭ አውትሉክ ነው ያለው? ፖዘቲቭ መልካም የሆነ እይታ ነው ወይስ ኔጌቲቭ የሆነ እይታ ነው ያለው? ኢንዲፔንደንት ነው ወይስ ዲፔንደንት ነው? በሰዎች ጥገኛ መሆንን የሚፈልግ ሰው ነው ወይንስ ራሴን ይችላሉ ብሎ የሚያስብ ነው? ጎል ፎከስድ ነው ወይስ ኬርለስ ነው? ጎል ፎከስድ ማለት ምንድን ነው? ነገ እዚህ ቦታ ላይ መድረስ ይችላለሁ ብሎ የሚያምን ሰው ነው ኬርለስ ነው? አይ እንደሚሆነው ራሱ ፈጣሪ እንዳለ ሆናለሁ ብሎ የሚያስብ ሰው ነው። እነዚህ አይነት ነገሮች ያ ሰውዬ ለገጠመው ዲዚቢሊቲ በቀላሉ ማገገም ይችላል አይችልም ነው ወይንስ መቀበል ይችላል አይችልም ለሚሉት ነገሮች ትልቅ ኢንፍሉዌንስ የሚያሳድሩ ነገሮች ናቸው ማለት ነው። ስለዚህ አሁን ከነዚህ ውስጥ ፖዘቲቭ የሆነ ሰው መቼም ኔጌቲቭ ከሆነ ሰው ፖዘቲቭ የሆነ ሰው ይሻላል። ኢንዲፔንደንት የሆነ ሰው እኔ ራሴን ይችላል ብሎ የሚያስብና ጎል ኦሪየንትድ ፐርሰናሊቲ ያላቸው ሰዎች ምንድነው ቤተር እና ኮንቲኒየስ የሆነ ወርኪንግ ድሪም ይኖራቸዋል ማለት ነው። ስለዚህ በስራቸውም ወደፊትም የሆነ የገጠማቸውን ማንኛውም አይነት ችግር ቢደርስባቸው ፌስ አድርገው ተጋፍጠው ወደፊት የተሻለ ፊውቸራቸውን የማሰብ እንትን ይኖራቸዋል ማለት ነው። ስለዚህ ሁለተኛው ኢንዲቪዥዋል ፐርሰናሊቲ ነው። እዚህ ጋር ስለ ፐርሰናሊቲ ወደታችም ሌሎች ነገሮች እናያለን። ሶስተኛው ደግሞ ፐርሰናል ሚኒንግ ኦፍ ዲዚቢሊቲ ነው። ስለ ዲዚቢሊቲን ራሱ ዲፋይን የሚያደርግበት መንገድ ዲዚቢሊቲ ሚኒንጉ ምንድን ነው ብሎ ነው የሚያስበው ያ ሰው የሚለው ነገር ማለት ነው። ስለዚህ በምንድን ነው አንዳንድ ሰዎች ሃው ዴይ ሉክ ኦር በፊዚካል ኤቢሊቲያቸው ፊዚካል በሆነው ኤቢሊቲያቸው ወይም ፊዚካሊ ራሳቸውን አይተው ብቻ ዲዚቢሊቲን ዲፋይን ያደርጋሉ። ዊች ሚንስ ምንድነው ለምሳሌ አፒራንሳቸው ወይም ፊዚካል ስኪላቸው ብቻ ከሆነ ሴንትራል የሚያደርጉት ለአይዴንቲቲያቸው ወይም ለማንነታቸው ዲዚቢሊቲ በጣም ብዙ ትልቅ የሆነ ኢንፍሉዌንስ ያሳድርባቸዋል ማለት ነው በህይወታቸው ላይ። ዊች ሚንስ ለምሳሌ መናገር አይችሉም። ስለዚህ ራሳቸውን ፊዚካሊ ሲያዩት እኔ እንኳን መናገር የምችል ሰው አይደለሁም ብለው ዲዚቢሊቲን ከዚህ ጋር ብቻ ያያይዙታል። ን ወደፊት ሰክሲድ የማድረግ እድላቸው በዛው ልክ እየቀነሰ ይመጣል ማለት ነው። ስለዚህ ፊዚካል በሆነው ወይም እዚህ በሚታየው አካላቸው ብቻ ዲፋይን ማድረግ በጣም ትልቅ ኢንፍሉዌንስን ያመጣል ማለት ነው። ሌላኛው ደግሞ ላይፍ ሰርከምስታንስ ነው። አራተኛው ላይፍ ሰርከምስታንስ ማለት ምንድን ነው? የኑሮ ደረጃቸው ያሉበት የኑሮ ደረጃ ማለት ነው። ለምሳሌ ፋይናንሺያል ሲቹዌሽናቸው ምንድን ነው? በገንዘብ ደረጃ፣ በትምህርት ደረጃ ኤጁኬሽናል ሌቭላቸው፣ በቤተሰብ ያላቸው ሰፖርት ወይም ከቤተሰብ የሚቀበሉት ድጋፍ፣ እንዲሁም ሌቭል ኦፍ ኢንዲፔንደንስ ወደታች እናያቸዋለን። ምን አይነት በሰዎች ዲፔንድ የማድረግ አቅማቸው ምን ያህል ነው ሌቭሉ ማለት ነው። አንዳንድ ሰው ፉሊ ዲፔንድ የሚሆን አይነት ሰው አለ። እንዲሁም ደግሞ 50% ከሰዎች እርዳታ የሚፈልግ አለ። እንዲሁም ደግሞ ምንም የማይፈልግም ሰው አለ። ስለዚህ ያ ራሱ ፕራዮር ከዚህ በፊት ምን አይነት ደረጃ ላይ ነበር የነበሩት ሌቭል ኦፍ ኢንዲፔንደንሳቸው፣ ይህም ከላይፍ ሰርከምስታንሳቸው ውስጥ ይመደባል ማለት ነው። ስለዚህ እነዚህ ሰርከምስታንሶች አሉ። ሶ ኤ ፐርሰን ሁ ኢዝ ሃፒ ዊዝ ዴር ላይፍ ኢዝ ሞር ላይክሊ ቱ አክሴፕት ዲዚቢሊቲ። አሁን ዲዚቢሊቲን በሚኖሩት ህይወት ላይ ደስተኛ የሚሆኑ ከሆነ ምንም አይነት ዲዚቢሊቲያቸውን አክሴፕት ያደርጉታል፣ ይቀበሉታል ማለት ነው። መቀየር የማትችሉትን ነገር መቀበል ነው ያለባቸው በህይወት ላይ አይደለ? ስለዚህ አክሴፕት የማድረግ ወይም የመቀበል ቻንሳቸው በዛው ልክ እየጨመረ ይሄዳል ማለት ነው። ነገር ግን አንሃፒ ከሆኑ በሚኖሩት ላይፍ ላይ አንሃፒ ከሆኑ ብሌም ነው የሚያደርጉት። ሌሎች ሰዎች መውቀስ፣ ነገሮችን መውቀስ፣ ከፈጠራቸው ጋር መጣላት፣ ብሌም ማድረግ ሚንስ ይሄ ነው። ሌሎችን ነገሮችን ወይም ሌሎች ሰዎች ምን ያደርጋሉ? ብሌም ያደርጋሉ ማለት ነው። ሌላው ደግሞ ሰፖርት ሲስተም ነው። ሰፖርት ሲስተም ማለት ምንድን ነው? ሌሎች ሰዎች ከሌሎች ሰዎች ወይ ከመንግስት ሊሆን ይችላል፣ ከአካባቢያቸው ሊሆን ይችላል፣ በአጠቃላይ ከሌላ ነገር የምታገኙት ድጋፍ ማለት ነው ያ ሰፖርት ሲስተም። ስለዚህ ስትሮንግ የሆነ ሰፖርት ሲስተም ከሆነ ያለ ኮፕ ለማድረግ ወይም ለማገገም ያላችሁን ኤቢሊቲ ችሎታችሁ ስትሮንገር ይሆናል፣ ከፍተኛ ይሆናል ማለት ነው። ዊክ ወይም ደግሞ አብሰንት የሆነ ዊክ ማለት ምንድነው? ዝቅተኛ ማለት ነው። አብሰንት ደግሞ እንደውም ቶታሊ ከሌለ ምንም አይነት ሰፖርት ከሌለ አጀስት ለማድረግ በጣም ዲፊካልት ይሆናል ማለት ነው።
ስለዚህ ሰፖርታችሁ ከምን ሊመጣ ይችላል? ከቤተሰብ ሊመጣ ይችላል፣ ከጓደኛ እንዲሁም ከሶሻል ግሩፕስ እዛው ከምትኖሩበት አካባቢ ከሶሳይቲ ማለት ነው። ከፓርትነሮቻችሁ ያው ከፋሚሊ ጋር የሚያያዛል። ይሄ ፓርትነር ማለት ምንድነው? ከአሳዳጊዎቻችሁ ሊሆን ይችላል። ቶታሊ ፓርትነር ሚንስ በቤተሰብ ደረጃ ውስጥ ያሉ ሰዎች በሙሉ ማለት ነው። እንዲሁም ከኮሚዩኒቲ ኦርጋናይዜሽኖች የተለያዩ ኦርጋናይዜሽኖች ይኖራሉ ለቻሪቲ ተብለው ማለት ነው። ከነሱ ልታገኙ ትችላላችሁ ሰፖርት ሲስተም ማለት ነው። ሶ ይሄ ሰፖርት ሲስተም ምን ያህል ጠንካራ ነው የሚለውንም የእናንተን ዲዚቢሊቲ ኢንፍሉዌንስ የማድረግ አቅሙ ከፍተኛ ነው ማለት ነው። ስለዚህ እነዚህ በአምስቱ እንከፍላቸዋለን። ምኖቹን ፐርሰን ሪሌትድ የሆኑ ፋክተሮች ማለት ነው። እነዚህ አምስቱ ናቸው። ጀነራሊ በአምስት ዲዚቢሊቲ አንድን ሰው ምን ያህል አፌክት ያደርገዋል የሚለውን ነገር በእነዚህ በአምስቱ እናየዋለን ማለት ነው። ሌላው ኮመን ኢፌክትስ ኦፍ ዲዚቢሊቲ ነው። ዲዚቢሊቲ ከመጣ ምን አይነት ኢፌክቶች አሉት፣ በምን ያክል መልኩ አፌክት ሊያደርጉ ይችላል ያንን ሰው የሚለውን ነገር ስናይ ብዙ ዲፊካልቲዎች ከዲዚቢሊቲው አይደለም የሚመጡት። ይህን ነገር ያዙት። ትሩ ኦር ፎልስ ምናምን አይነት ጥያቄ ላይ የመምጣት ቻንሱ ሰፊ ነው። አይ ቲንክ ዊች ሚንስ ምንድነው ዲፊካልቲዎቹ የሚመጡት ከምን አይደለም? ከዲዚቢሊቲው አይደለም። ነገር ግን ከምንድነው? ከኢንቫይሮንመንቱ ነው። ከዲዚቢሊቲው የሚመጣ አለ፣ ግን አብዛኛው ከዲዚቢሊቲ አይደለም፣ ከኢንቫይሮንመንቱ ነው አብዛኛው የሚመጣው። ያ ማለት አክሰስ ባለማግኘት ላክ ኦፍ አክሰስ ሲኖራችሁ፣ ዲስክሪሚኔሽን አካባቢው ላይ ዲስክሪሚኔት ስትደረጉ፣ የሆነ ባሪየር ወይም ደግሞ እናንተን እንዳታድጉ ወደኋላ የሚጎትታችሁ ነገር ሲኖር ማለት ነው። ስለዚህ አብዛኛው ችግሮች ወይም አብዛኛው ዲፊካልቲዎች የሚመጡት ከምንድን ነው አለን? ከኢንቫይሮንመንቱ ነው። እነዚህ ኮመን ኢፌክትስ የሚባሉት ነገሮች ስናይ ኢፌክትስ ኦፍ ዲዚቢሊቲ ስለሆነ የእነዚህ ኮመን ወይም ደግሞ ብዙ ጊዜ የተለመዱት የመጀመሪያው የፊዚካል ሄልዝ ኢሹ፣ ፊዚካሊ ያላችሁ የጤና ሁኔታ ማለት ነው። ሜንታል ሄልዝ ኢሹዎች አሉ፣ ማለት አንዛይቲ፣ ድብርት፣ ዲፕሬሽን፣ ድባቴ ምናምን እንደዚህ አይነት ነገሮች። ስለዚህ ይሄ ሜንታል ሄልዝ ነው፣ ከአእምሮ ጋር የተገናኙ አይነት ችግሮች። እንዲሁም ሎስ ኦፍ ፍሪደም ቱ ቹዝ አክቲቪቲዎችን ለመምረጥ ምንም አይነት ፍሪደም ታጣላችሁ፣ ነፃነት ስታጡ ማለት ነው። እንዲሁም ዲፊካልቲ አክሰሲንግ ትራንስፖርቴሽን ትራንስፖርትን አክሰስ ለማድረግ ቢልዲንጎች መውጣት ስትፈልጉ ራሱ አሁን መንቀሳቀስ የማይችሉ ሰዎች እንደዚህ አይነት ነገር ለማድረግ አካባቢው ላይ አክሰሰብል መሆን አለበት። አክሰሰብል ሚንስ ምንድን ነው? ለምሳሌ ወደ ቢልዲንጎች ላይ ወደ ሁለተኛ ወደ ሶስተኛ ፎቅ ወደ ላይ ለመውጣት የምትፈልጉ ከሆነ የግዴታ ደረጃ ብቻ መኖር የለበትም። ያ ማለት ሌሎችንም አክሰስ የሚያደርግ ሰርቪሶች መኖር ይኖርባቸዋል ማለት ነው። ስለዚህ እንዲሁም ሰርቪሶች ራሱ እነዚህ ሰዎች መሰረት ያደረገ ነው ወይ ፒፕልስ ዲዚቢሊቲ እነዚህ ሰዎች ኮንሲደር ያደረገ ስራ ይሰራሉ የሚሉት ነገሮች። ስለዚህ እነዚህ አይነት ኮመን ኢሹዎች ያጋጥማሉ ማለት ነው። ሌላው ለርኒንግ ቻሌንጅ፣ ለመማር ቻሌንጅ መሆን መቸገር ማለት ነው። ስለዚህ እነዚህን ለርኒንግ ቻሌንጆችንስ የአካባቢ መቅረፍ ይችላሉ ወይ? ሶሻል አይዞሌሽን ከማህበረሰቡ መለየት፣ እንዲሁም ሎወር ሰልፍ ስቲም ወይም ደግሞ ስቲማችሁ ወይም ሰልፍ ኮንፊደንሳችሁ ሎወር ማድረግ እንደዚህ አይነት ኢፌክቶችን ያመጣል ዲዚቢሊቲ መኖሩ ማለት ነው። ስለዚህ እነዚህ ደግሞ በምን ፊክስ ይደረጋሉ ነው? አብዛኞቹ በኢንቫይሮንመንቱ ፊክስ መደረግ የሚችሉ ወይም መስተካከል የሚችሉ ናቸው። በዲዚቢሊቲው ምክንያት ወይም በሰውየው አቲቲዩድ ምክንያት የሚመጡ ችግሮች ሊኖሩ ይችላሉ፣ ግን የሚበዛውት በኢንቫይሮንመንቱ የመጡት ናቸው። ሌላው ደግሞ ዳይቨርሲቲ ኦፍ ዲዚቢሊቲ ኤክስፒሪየንስስ ነው። በዲዚቢሊቲ ምክንያት አንድ ሰው ወይም ደግሞ ኤክስፒሪየንስ የምታደርጉት ነገር የተለያየ ነው የሚሆነው። ስለዚህ ዳይቨርስ ይሆናል ማለት ነው። የተለያየ አይነት የዲዚቢሊቲ ኤክስፒሪየንስ ይመጣል። ይሄ ማለት ምንድን ነው? ዲዚቢሊቲ ኖት ዋን ሲምፕል ካታጎሪ፣ አንድ ሲምፕል የሆነ ካታጎሪ አይደለም። ዲዚቢሊቲ ማለት ይሄ ነው ተብሎ ዲፋይን ለማድረግ ኢቨን መጀመሪያ ላይ ቻፕተር ዋን ስንጀምር ቬግ የሆነ ተርም ነው ተባብለናል፣ ዲፋይን ለማድረግ ማለት ነው። ሶ ምንድነው? ዳይቨርስ የሆነ ነው። ኢትስ ቬሪ ዳይቨርስ ኤንድ ኢንክሉድስ ማኒ ዲፍረንት ሪሌሽንስ፣ የተለያዩ ዲፍረንት ሪሌሽንስ አሉት፣ ወይም በተለያየ መልኩ ዳይቨርስ የሆነ ዴፊኒሽን ልንሰጠው እንችላለን ይሄን ዲዚቢሊቲን ማለት ነው። ሶ የዲዚቢሊቲ ኤክስፒሪየንስስ ዳይቨርስ ናቸው ወይም የተለያዩ ናቸው ነው። ዊች ሚንስ ለምሳሌ ዲዚቢሊቲ ምን አይነት ሊሆን ይችላል የሚሉትን በጥቂቱ ስናይ ቪዚብል ኦር ኢንቪዚብል ሊሆን ይችላል፣ የሚታይ ወይም የማይታይ ሊሆን ይችላል። ለምሳሌ አሁን ኮግኒቲቭ የሆኑ ችግር ያለባቸው ሰዎች ወይም ከአእምሮ ጋር የተገናኙ ችግሮች ያሉባቸው ሰዎች አይታችሁ መረዳት አትችሉም። ሶ ዴይ አር ኢንቪዚብል ናቸው ማለት ነው። ነገር ግን ማየት የማይችሉ መስማት የማይችሉ ምናምን ስትሉ ዴይ አር ቪዚብል። ሶ ቪዚብል ወይም ኢንቪዚብል ሊሆን ይችላል ዲዚቢሊቲ በዚህ መልኩ። ወይም ደግሞ ቴምፖራሪ ቱ ኦር ሎንግ ተርም ማለት እንችላለን። ለትንሽ ጊዜ የሚቆይ ወይም በጣም ብዙ ጊዜ የሚቆይ ሊባል ይችላል። ስቴብል፣ ኤፒሶዲክ፣ ወርሰኒንግ የሆነ እየቆየ በጣም እየከበደ የሚሄድ
ኤፒሶዲክ ደግሞ የሆነ ጊዜ እየጠበቀ ዊች ሚንስ ለምሳሌ አሁን ላይ ለአንድ ወር ታማችሁ ከዛ ለአንድ ወር ጤነኛ ሆናችሁ ቀጣይ ደግሞ ለአንድ ወር የምትታመሙ ከሆነ ስቴብል ደግሞ ቋሚ ማለት ነው። ልክ እንደዚህ አይነት ሊሆን ይችላል። ሌላው ደግሞ ካታጎሪ ፔንፉል ወይም ኖት ፔንፉል ተብሎ ፔንፉል በጣም የሚያሳምም ፊዚካሊ፣ እንዲሁም ደግሞ ኖት ፔንፉል ደግሞ ፊዚካሊ የማያማችሁ የሆነ ትንሽዬ ስሜት ብቻ። በእርግጥ እንደዛ ብሎ ማቃለል ከባድ ነው፣ ግን ፔንፉል የሆነ ደረጃው ይለያያል። በጣም ፔንፉል ይሆናል፣ እንዲሁም ደግሞ ያን ያክል ደግሞ ፔንፉል ያልሆነም አለ፣ ሚድል የሆነም አለ። ልክ እንደዚ አይነት ችግሮች ማለት ነው። ስለዚህ የዲዚቢሊቲ ኤክስፒሪየንስስ በጣም ዳይቨርስ ነው። ከተለያየ አንግል አንጻር እያለን ዲፋይን ማድረግ የምንችለው ማለት ነው። ምንድነው ኖት ኦል ፒፕል ዊዝ ዲዚቢሊቲ ሲ ዘምሰልቭ አንሄልዚ፣ ራሳቸው እንደ አንሄልዚ ሁሉም አያዩም ነው ዋናው ሀሳብ። ስለዚህ የዚህም ሀሳብ ምንድነው ራሳችሁን ሄልዚ እንደሆነ ያ እንደዚህ አይነት ችግር ያለበት ሰው ራሱን ሄልዚ እንደሆነ አድርጎ ማየት እንዴት ነው ያን እንደዛ አይነት ማንነት ሊገነባ የሚችለው የሚለውን ነገር ነው ማለት ነው። ሀሳቡ ያ ነው። ዳይቨርስ ወይም ደግሞ ከተለያየ ስኮፕ አንጻር የተለያየ አይነት እይታ አለው ነው። ሌላው ደግሞ ኢኒኳሊቲ ኤንድ ዲስአድቫንቴጅ ነው። ኢኒኳሊቲ ኤንድ ዲስአድቫንቴጅ ማለት ኢኒኳሊቲ ሚንስ ምንድን ነው? ከሌላው ሰው እኩል አይደለሁኝም ብሎ ማሰብ። እንዲሁም ዲስአድቫንቴጅ ማለት ደግሞ እኔ ዲስአድቫንቴጅድ የሆንኩኝ በሌላው ሰው ቫሊዩ የማይቆጠርልኝ አይነት ሰው ብሎ ማሰብ ማለት ነው። ምንድነው ኖት ኦል ዲዚቢሊቲ ኤክስፒሪየንስስ አር ኢኳል ተባብለናል ቅድም ላይ። ሁሉም ኤክስፒሪየንሳቸው እኩል አይደለም ተብሎናል። ይሄ ምንድነው የሚለየው? ለምሳሌ ጀንደር፣ በጀንደር በኩል የሚኖረው ኢኳሊቲ እና ዲስአድቫንቴጅነስ የተለየ ነው ከሌሎቹ ይልቅ ማለት ነው። ጀንደር ጋር ስናየው፣ በኤጅ ስናየው፣ በእድሜ ማለት ነው፣ በካልቸር፣ በባህል፣ በኢንካም፣ በገቢያችሁ አንጻር ስናየው፣ ታይፕ ኦፍ ኢምፔርመንት የታይፕ ኦፍ ኢምፔርመንታቸውን ዲስአድቫንቴጃቸውን ዲፋይን የሚያደርግበት ወይም የሚወክልበት መንገድ የተለያየ ነው የሚሆነው ማለት ነው። ስለዚህ ኢኒኳሊቲ እና ዲስአድቫንቴጅ ከእነዚህ አንጻር ከጀንደር፣ ከእድሜ፣ ከጾታ፣ ከባህል እያልን ከተለያየ አንጻር ልናየው እንችላለን ማለት ነው። ለምሳሌ አሁን ሴቶችን አሁን ብታዩ ደብል ዲስክሪሚኔሽን የሚደርስባቸው። ደብል ዲስክሪሚኔሽን ማለት ምንድነው? በሁለት መልኩ ዲስክሪሚኔት መሆን ወይም በሁለት መልኩ መጎዳት ማለት ነው። እድሜያቸው አለ፣ ጾታቸው አለ፣ ሴቶች በመሆናቸው የሚደርስባቸው ችግር አለ ከአካባቢውም፣ እንዲሁም ሴቶች መሆናቸው ናቹራሊ ራሱ ማለት ነው የተለያየ ነገር አለ። ከሱ ቀጥሎ ደግሞ ዲዚቢሊቲያቸው ሲጨመርበት ማለት ደብል ዲስክሪሚኔሽን ሁለት ማለት ነው አይደለ? ደብል ማለት ስለዚህ ደብል ዲስክሪሚኔሽን ይገጥማቸዋል። ሌላው ለምሳሌ ሜንታል እና ኢንተሌክቹዋል ዲዚቢሊቲ ያለባቸው ሰዎች ከአእምሮ ጋር የሚገናኝ ማለት ነው። እሱ ደግሞ በጣም ብዙ ስቲግማ ነው የሚደርስባቸው። ሞር ስቲግማ ከሌሎች በጣም ይገለላሉ። ለምን? የሚታይም ስላልሆነ አንዳንድ ሰው ጤነኛም ሊመስላቸው ይችላል። አንተ ያመሃል እንዴ ምናምን እንላለን አይደል? እንደዛ አይነት ሰዎች አንተ ያመሃል እንዴ ምናምን እየተባሉ ከሌላው ሰው የተለየ ሞር ስቲግማ ይደርስባቸዋል፣ ይገለላሉ ማለት ነው። ስለዚህ ይሄ ከምን አንጻር ነው? ካላችሁ ከኢምፔርመንት ታይፕ ኦፍ ኢምፔርመንቱ ራሱ ይወስነዋል። ሌላው ደግሞ ዌልዝ እና ሶሻል ስታተሳችሁም ራሱ ይወስነዋል። ለምሳሌ ዌልዝ የሆነ ፋሚሊ ላይ አንድ ልጅ የሆነ ዲዚቢሊቲ ቢያጋጥምበት፣ ለምሳሌ በሆነ አደጋ ምክንያት አይኑን ቢያጣና እንዲሁም ደግሞ ብዙ ገቢ የሌለው ቤተሰብ ላይ እንደዚህ አይነት ነገር ቢያጋጥም ሁለቱ እኩል አይታይም። ለምን? ዌልዝ ያላቸው ሰዎች ቢያንስ ልጃቸውን ተንከባክበው ምናምን ነገር የማሳደግ ችሎታ ስለሚኖራቸው ማለት ነው። ስለዚህ ስታተሳችሁ ራሱ ይወስነዋል። ምን ያክል ዲዚቢሊቲያችሁ ሬዲዩስ ያደርገዋል፣ ዲዚቢሊቲያችሁን ይቀንሰዋል ወይስ ይጨምረዋል የሚለውን ነገር ራሱ ይወስነዋል ማለት ነው። ይህንን ካልን ሌላው ወደ ስድስተኛው ሲናሄድ ደግሞ ኢምፓክት ኦን አክቲቪቲስ ኦፍ ዴይሊ ሊቪንግ፣ ኤዲኤል ማለት አክቲቪቲስ ኦፍ ዴይሊ ሊቪንግ ማለት ነው። በዴይሊ ሊቪንጋችሁ ላይ ወይም በየዕለት ተዕለት በምትኖሩት ህይወት ላይ ምን አይነት ኢምፓክት አለው? ይህም እንግዲህ እንደምታውቁት ነው። ዴይሊ አክቲቪቲያቸው ላይ አሁን ዲዜብልድ የሆኑ ሰዎች ዴይሊ አክቲቪቲያቸው ላይ ምን አይነት ለምሳሌ ሙቭ አራውንድ የማድረግ የመንቀሳቀስ፣ ወክ የማድረግ ሊሆን ይችላል፣ የመራመድ፣ ኔቪጌቲንግ ቦታዎችን በደንብ የማወቅ፣ ትራንስፈር የማድረግ ከአንድ ቦታ ወደ አንድ ቦታ የመሻገር አይነት ችግር ይገጥማቸዋል። ፖዚሽናቸውን ሜንቴን ማድረግ ለምሳሌ ለመቆም፣ ለመቀመጥ፣ ለመተኛት እንደዚህ አይነት ነገሮች ይቸገራሉ። ከነገሮች ጋር ያላቸውን ከኦብጀክቶች ጋር ያላቸው ኢንተራክሽን በሱ መልኩ ራሱ ይጎዳሉ። ኮሚዩኒኬሽን ከሰው ጋር ለመግባባት፣ ፊዲንግ ለመመገብ፣ ፐርሲቪንግ ደ ኢንቫይሮንመንት አካባቢያቸው ላይ ምንድን ያለው የሚለውን ነገር ፐርሲቭ ማድረግ የሆነ ስቲሙለስን የመረዳት ማለት ነው። ያ ማለት የማየት የመስማት ምናምን ነገሮች። ስለዚህ እነዚህ አይነት ነገሮች ኦን ዮር አክቲቪቲስ ኦፍ ዴይሊ ሊቪንግ ላይ ያጋጠማሉ ዲዜቢሊቲ ካሉ ማለት ነው።
ይሄ ግን ምንድን ላይ ያከሰታል? ኦልደር ፒፕል ላይ ኦልደር ፒፕል ኮሚዩኒቲ ላይ ኦልደር ፒፕል ኮሚዩኒቲዎች ላይ ወይም እድሜያቸው በገፉ ሰዎች ላይም ዲዚቢሊቲ ሳይኖር እነዚህ አይነት ኢምፐሪመንቶች ይታያሉ። እድሜ በገፋ ቁጥር እንደዚህ አይነት ችግሮች መቼም እንደሚያጋጥሙ ታውቃላችሁ። የመንቀሳቀስም ችግር፣ ፖዚሽንን የማወቅም ችግር፣ ከነገሮች ጋር ሪሌት ኢንተራክት የማድረጋችሁም ነገር እየተከሰተ ይመራል ማለት ነው። ስለዚህ ዲዚቢሊቲ ብቻ ሳይሆን ኤጅም ራሱ እንደዚህ አይነት ነገር እንደሚያመጣ ማወቅ ነው። ይሄ ከሆነ ሌላው ደግሞ ኢኮኖሚክ ፋክተርን እኔ ኢኮኖሚክ ፋክተር ማለት ምንድነው? ገንዘብ ጋር ያለው ማለት ነው። ኢኮኖሚክ ፋክተራችሁ ዲዚቢሊቲ እንዴት ነው አፌክት ሊያደርግ የሚችለው? ለምሳሌ ያው ፖቨርቲ ድህነት እሷን ካለ በጣም ዲፕሊ ነው የምትጎዱት፣ በከባዱ ትጎዳላችሁ። ገንዘብ በጣም ለብዙ ነገሮቻችሁን ፊል እንድታደርጉ እንድትሞሉ ያግዛችኋል። ስለዚህ ፖቨርቲ ካለ እንዴት ነው ወደ ዲዚቢሊቲ ሊመራ የሚችለው ነገር የምንለው ከሆነ መጀመሪያው ዩጌት ዲሲስን የመያዝ ወይም በበሽታ የመያዝ አቅማችሁ ከፍተኛ ነው የሚሆነው። ሜዲካል ትሪትመንቶችን ወይም ትሪት ለማድረግ ራሱ በሕክምናዎች የሚጠየቀው ወጪ ከፍተኛ ስለሆነ እሱን መክፈል አትችሉም። እንዲሁም አክሰስ ሎወር ኳሊቲ ሄልዝ ሰርቪሳችሁም ሎወር ኳሊቲ ነው የሚሆነው። ሃይ ኳሊቲ የሚባል የሄልዝ ሰርቪስም የማግኘት እድል ቻንስ ዝቅተኛ እየሆነ ይመጣል ማለት ነው። ስለዚህ እነዚህ ነገሮች በእነዚህ ምክንያቶች ምክንያት ምን ያጋጥማል? ወደ ዲዚቢሊቲ ሊድ ያደርጋል ማለት ነው። ለምሳሌ ለካንሰር ትሪትመንት ፖር የሆኑ ፋሚሊዎች ምን ማድረግ አይችሉም። ለዲዚቢሊቲ በጣም ሴንሲቲቭ ናቸው። ምክንያቱም ካንሰር ትሪትመንት ማለት ጊዜ የሚሰጥ አይነት በሽታ አይደለም። ወደ ዲዚብልድ ወደ መሆን ደረጃ ይገባል ማለት ነው። በምንድን? በኢኮኖሚክ ፋክተር ምክንያት። ይህ በእርግጥ ግልጽ ነው። አይ ቲንክ ምናልባት ይችኛዋን ነገር ይዟት ምን የሚል ነገር አለ? ኮሚዩኒቲ ኢኮኖሚክ ስታተስ፣ የኮሚዩኒቲ ኢኮኖሚክ ስታተስ ራሱ ማተር ያደርጋል አካባቢያችሁ ያለው ማለት ነው። ዊች ሚንስ ለምሳሌ አሁን አዲስ አበባ የሚኖር ሰውና ሌሎች በሌሎች ከተሞች ላይ አሁን የሚኖሩ ሰዎች እኩል የሆነ አክሰስ አይኖራቸውም። ሞር ዴቨሎፕድ ወደሆኑት ታውኖች በእኛ ኬዝ ሲቲ ላይ አሁን በሲቲ ደረጃ ስናየው አዲስ አበባ የተሻለ ነው። ብዙ ስራዎችም እየተሰሩ ስለሆነ ማለት ነው። ለምሳሌ መንገድ ላይ ስታዩ ማየት ለተሳናቸው ሰዎች የሚሄዱበት መንገድ አለ። ብዙ ቢልዲንጎች ራሱ አሁን እየተሰሩ ያሉት አዲስ አበባ ውስጥ ይህን ነገር ኮንሲደር ያደረገ ነው። ማየት ለማይችሉ መራመድ ለማይችሉ እየተባለ። ስለዚህ ይህ ማለት ምንድነው? የኮሚዩኒቲው ኢኮኖሚክ ስታተሱ ምንድነው? ከፍ እያለ ነው ማለት ነው። የሀገሪቱ ያለ ስለዚህ የሀገሪቱ ያላት የኮሚዩኒቲ ስታተስም ራሱ ዲዚቢሊቲን ምን ያደርጋል ነው ማተር ያደርጋል። እሱም አብሮ ማተር የሚያደርግ ነገር ነው። ለምሳሌ 3 አይነት ሌቭል ሊኖር ይችላል ነው የሚለን ይሄ ነገር ምንድነው? ማይክሮ ሲስተም አለ። ማይክሮ ሲስተም ማለት ኔበርሁዳችሁ፣ ጎረቤታችሁ ያለው የኢኮኖሚ ስታተስ ማለት ነው። እሱ ማይክሮ ሲስተም ይባላል። ሌላው ሜዞ ሲስተም አለ። ሜዞ ሲስተም ደግሞ ታውናችሁ ማለት ነው። የምትኖሩበት ሀገር፣ የምትኖሩበት ክፍለ ሀገር ወር ክፍለ ከተማ ልትሉ ትችላላችሁ፣ በአዲስ አበባ ኬስ ከሆነ ያያችሁት። ሌላው ማክሮ ሲስተም ነው። ይሄ ሪጅን ወይም ኔሽናችሁ ሙሉ አዲስ አበባን ብታዩት ደግሞ ይሄ ማክሮ ሲስተም ነው የሚባለው። ስለዚህ ማይክሮ ሲስተም፣ ሜዞ ሲስተም፣ ማክሮ ሲስተም የሚባሉት እነዚህ ነገሮች ለምሳሌ ጎረቤታችሁ የተሻለ ሰው ከሆነ ቢያንስ የተሻለ ሰው ከሆነ የምላችሁ በኢኮኖሚ ማለት ነው። አሁን በኢኮኖሚ የተሻለ ሰው ከሆነ ቢያንስ ለምሳሌ በምን መልኩ ሊረዳችሁ ይችላል? መግቢያ መውጫችሁን ያው ሼር የምታደርጉት ነገር ስለሚኖር ማለት ነው። ለምሳሌ የምትኖሩት ከላይ ፎቅ ላይ ቢሆን 3ኛ ፍሎር ላይ ቢሆን ቤታችሁ የሁለታችሁም የጎረቤታችሁም የእናንተም ቢያንስ መግቢያ መውጫውን በደንብ ማስተካከል ላይ በሆነ መልኩ ሊያግዛችሁ ይችላል ማለት ነው። ለጋራ ጥቅም በሚል ምክንያት አይ ቲንክ ተረታችሁኛል። ስለዚህ ያ ማለት ምንድን ነው? እንደዚህ አይነት ነገሮች የሚደረግ ከሆነ ለእናንተ ሞር አክሰሰብል ይሆንላችኋል። ምኑ አካባቢ ያለው? ቤታችሁ አካባቢ ያለው ኔበርሁዳችሁ ያለው ኢኮኖሚ ማተር የሚያደርገው በዛ መልኩ ነው። ታውናችሁ ደግሞ ለምሳሌ አንድ ክፍለ ከተማ ላይ እየኖራችሁ እዛ ክፍለ ከተማ የአላት የኢኮኖሚ ሁኔታ ማለት ሀገሪቱ በሆነ መልኩ እያደገች ስትመጣ ለእነዚህ ሰዎች የሆነ ነገር እናደርግ የሚባል ሀሳብ ይመጣል ከመንግስት። ስለዚህ በዛ መልኩ ትጠቀማላችሁ፣ ሜዞ ሲስተም ማለት ነው። ያው ማክሮ ሲስተም ደግሞ እንደ ሪጅን ካያችሁት ብዙ ነገሮች ኢንፍሉዌንስ ይደረጋሉ። ኦር እንደ ኔሽንም እንደ ሀገርም እንደ ክልል እኛ ጋር አሁን በክልል ደረጃ የሚሰሩ ስራዎች አሉ። ልክ እንደዛ ማለት ነው። ማክሮ ሲስተም የሚባለው ያ ነው። ስለዚህ ይሄ ነው ኢኮኖሚክ ስታትስ ኦፍ ኢኮኖሚክ ስታትስ ኦፍ ኮሚዩኒቲ ማለት ይሄ ነው። ሌላው ኢንሴንቲቭ ኢፌክትስ ናቸው። ኢንሴንቲቭ ኢፌክትስ ይችንም በደንብ እዩልኝ። ኢንሴንቲቭ ኢፌክት ማለት ምንድን ነው? ዲዚቢሊቲ ላይ ምንድን የሚሰጥ ነገር አለ? ለዲዚቢሊቲ ተብሎ
የሚሰጥ ኢንካሬጅ ማድረጊያ ወይም ማበረታቻ ስላችሁ ምንድን ነው? መንግስት የሆነ ያክል ገንዘብ ድጋፍ መስጠት ማለት ነው። ከመንግስትም ሊሆን ይችላል ከሌላ ኢንስቲትዩሽን። እሱ ምን አይነት ኢፌክት አለው ነው፣ ምን አይነት ጉዳት ያመጣሉ። ምን ይላል? sometimes economic systems unintentionally encourage people to identify as disabled። ችን አረፍተ ነገር ይወጣል። unintentionally ሆን ብለው አይደለም፣ intentionally ሆን ብለው ሳይሆን unintentionally ምን ያደርጋሉ? ኢንካሬጅ ያደርጋሉ። ምንን? ዲዜብልድ መሆንን ኢንካሬጅ ይደረጋል፣ ይበረታታል። የሚበረታታበት አንዳንድ ጎኖች አሉ። ለምሳሌ ስናይ ዲዜቢሊቲ ቤኔፊትስ ሜይ ኒርሊ ዘ ሴም አስ ሎው ዌጅ ጆብስ። ሎው ዌጅ ጆብስ የሚባሉ አሉ። ለምሳሌ አሁን የቀን ሰራተኞችን ብታያቸው የሚያገኙት የቀን ክፍያቸው ዝቅተኛ ነው አይደል? ከሌላው ስራ አንጻር አሁን ዝቅተኛ ነው። በቀን ውስጥ የሚያገኙት ሚኒመም የሚባለው ክፍያውን የሚከፈሉት እነዚህ አይነት ሰዎች ናቸው። አሁን ይሄ ሎው ዌጅ ጆብስ ጋራ ተመሳሳይ ከሆነ እኔ በዲዜቢሊቲ ወይም ባለብኝ ችግር ምክንያት የነሱ ሰርተው ሊያገኙት የሚችሉትን ገንዘብ እኔ ግን በዲዜቢሊቲ ምክንያት ገንዘቡን እያገኘው ነው ማለት ነው። ስለዚህ ይሄ ማለት ምንድነው? ቤኔፊት እያደረገኝ ነው፣ እየጠቀመኝ ነው። ስለዚህ ይሄ ነገር እኔን ምን እያደረገ ነው? ኢንካሬጅ እያደረገኝ ነው። ምን እንዳላደርግ፣ ስራ እንዳልሰራ፣ ራሴ እንዳልቀይር እያደረገኝ ነው። ከመንግስት ወይም ከሆነ ኢንስቲትዩሽን የሚሰጠኝ ገንዘብ፣ ያ ገንዘብ የሚመጣ በምን ምክንያት ነው? በዲዜቢሊቲ ምክንያት ማለት ነው። ስለዚህ ይሄ ነገር አንኢንቴንሽናሊ ምን ያደርጋል? ኢንካሬጅ ሊያደርግ ይችላል የሚላችሁ ነገር ይሄ ነው። ሌላው ደግሞ ቤኔፊቶች ይኖራሉ። ቤኔፊትስ ኢንክሉድ ሄልዝ ኢንሹራንስ። የሄልዝ ኢንሹራንስ አሁን በነፃ ጤናችሁን እናስጠብቅ ሊል ይችላል መንግስት ለዲዜብሊቲ ለሆኑ ሰዎች ማለት ነው። ስለዚህ ሪተርኒንግ ቱ ወርክ ሜይ ኮዝ ሎስ ኦፍ ሄልዝ ኢንሹራንስ። አሁን እነዚህ ሰዎች ምንድነው ችግሩ የሚመጣው እዚህ ጋር ዊች ሚንስ እንደዚህ አይነት ስታተስ ላይ ያለ ሰው ምን ያደርጋል? ስራ ቢኖረውና ወደ ስራዬ ብመለስ መንግስት አሁን በቃ ስራ ጀምረሃል፣ ስለዚህ የሚከፍልን ገንዘብ አቋርጣለሁ ይላል ማለት ነው። ስለዚህ እንደዚህ ከመጣብኝ ለምን አርፌ ተቀምጬ መንግስት የሚሰጠኝን ገንዘብ አልቀበልም ይላል። ብቀበል ይሻለኛል ብሎ ስራ መስራቱን ዲስከሬጅ ይደረግበታል ማለት ነው። ስለዚህ ኢንካሬጅ የሚያደርገው ወይም የሚበረታተው ለዚህ ሰውዬ ምን መሆኑ ነው? ዲዜብልድ መሆኑ። አይ ቲንክ ገብቷቸዋል። ስለዚህ ኢንሴንቲቭ ኢፌክትስ ማለት ከመንግስት ወይም ከሆነ ኢንስቲትዩሽን የምታገኙት የሆነ ቫልዩ፣ የሆነ ክፍያ ወይም የሆነ ጥቅም እንዳይቀርባችሁ ብላችሁ ዲዜቢሊቲያችሁን በዛው በኩል ማስቀጠል ማለት ነው። ስለዚህ ይሄ ነገር ኢንካሬጅ ሊያደርግ ስለሚችል ኢንሴንቲቭ ኢፌክትስ አላቸው ነው፣ ኔጌቲቭ የሆነ ኢፌክት አላቸው። ይሄ ነው አይ ቲንክ ረዘመ የዛሬው ትምህርታችን። ቀጣይ ወደ 8ኛው ፖለቲካል ፋክተርስ ኢን ዲዜቢሊቲ የሚለውን ቀጣይ እናያለን ማለት ነው። መልካም ጊዜ